የባለፉት 2 ዓመታት ንትርኮች ረዝመዋልና ማለቅ አለበትም ብለዋል። በየትኛው አኳኋን እንዲያልቅልህ ነው የምትፈልገው? ትግራይ የትኛውን እርምጃ ስትወስድ ነው ማለቅ ያለበት ነው ትላለህ? ተወጣናቆ ወደሚቀጥለው ምዕራፍ መግባት አለብን። የራሳችን ሀገር መገንባት አለብን። ስለዚህ ይሄ አሁን ያለው መጓተት ማብቃት አለበት። በተቻለ ፍጥነት አብቅቶ ወደሚቀጥለው ምዕራፍ መሄድ አለብን። ወደዛ እንድንመለስ ቶሎ ፋይል መዝጋት አለበት። በሚዘጋ ጦርነት ወደ ድርድር መምጫ መንገድ ነው፣ ወደ ድርድር ማምጫ መንገድ ነው። እንድትወዙ ፈልጋለሁ። አክቹአሊ ቶሎ መጠናቀቅም አለበት። ጦርነቱ ማሳጠር ነው ያለብን። ካስፈለገ ፕሪኤምፕቲቭ ስትራይክ ሁሉ መጠቀም አለብን። ምክንያቱም መራዘሙ ለኛ ማለት የተወሰነ ድረስ መቆየቱ ጠቅሞን ሊሆን ይችላል። ከዚህ በላይ መራዘሙ ግን ብዙም አይጠቅመንም። ስለዚህ ማሳጠር ነው ያለብን። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም ሰልፍ ዲፌንስ አንቲሲፓቶሪ ሰልፍ ዲፌንስ ይባላል። ቀደም ብለህ ነገሮች ከመድረሳቸው በፊት የምታደርገው የመከላከያ እርምጃ ነው። ለዚህም ነው የሰሜን እዝን ከተባበሩት እጃችንን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። ሰሜን እዝ ማለት ምን ማለት ነው? ወታደር እኮ አለ። ሰሜን እዝ ማለት እኮ ለትግራይ ህዝብ ጋሻ መከታ ሆኖ 20 ዓመት የጠበቀው ማለት ነው። እኔ 3-4 ዓመት ልጅነቴን ትምህርቴን ጥዬ የኖርኩበት ለመጠበቅ ማለት ነው። በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። ብዙዎች ውስጥ የገበርንበት ማለት ነው። በዚህ ውጊያ ነው ማናቸው የተሳተፉት? አንደኛ ልዩ ኃይል ብለው በተለያየ ምክንያት በተለያየ ጊዜ ያሰባሰቧቸው ስብስቦች ናቸው። ሁሉም ያግበሰበሱ ግብስብስ ማለት ነው። ሁለተኛው በኢትዮ ኤርትራ ጦርነት ሚሊሻ ተብለው ከሰራዊት ጋር 21 ዓመት ምሽግ ውስጥ የነበሩትን ከኛ ሰራዊት ጋር ምሽግ ውስጥ የነበሩትን አውጥተው ከተግበሰበሰው ልዩ ኃይል ጋር ሆኖ ለሆዱ ሲል ሰራዊቱን እንዲወጋ ነው ያደረጉት። ሶስተኛው እኔ ጋር ዩኒፎርም ለብሶ ዩኒፎርማችን የለበስነው ዩኒፎርም መለያችን ከሀገራችን ጋር የገባነው ቃል ኪዳን ነው። ለሀገራችን የገባነው ቃል ኪዳን የምናሳየው በመለያችን ነው። ያን ቃል ኪዳን ክደው
እኛ ውስጥ የነበሩ ትግርኛ የሚናገሩ ለራሳቸው ለብቻ ወጥተው ከዚህ ከሚሊሻና ከልዩ ኃይል ጋር ሆኖ ነው ሰራዊቱን የወጉት። በሁሉም ቦታዎች ይሄ ኃይል ተሳትፎበታል። አራተኛውና አስደናቂ ወይም ደግሞ ሰርፕራይዝ አይደለም ግን ደግሞ እንዴት አጋጣሚው በዚህ ተከሰተ የምንለው ኦሮምኛ የሚናገሩ የኦነግ ወታደሮች እዛ ከነሱ ጋር ሆነው መዋጋታቸው ነው። በሁሉም ቦታዎች የምናውቀው የኦነግን ባንዲራ ይዘው ሽራሮ ላይ ተዋግተዋል። በዚህ በራማ በኩልም ተዋግተዋል። በጾረና በኩልም ተዋግተዋል። በዛላምበሳ በኩልም ተዋግተዋል። እነዚህ አራቱ ናቸው በጋራ ሆነው ይሄን ሰራዊት ሲወጉ የነበሩት። አሸባሪ የህወሓት ቡድን አገሪቷን ለ27 ዓመት ሲበዘብዝ አንኳር ሀብትና ንብረት ለራሱ ሲያግበሰብስ የህዝቦቿን አንድነት በማፈራረስ እርስ በርስ በማጋጨት የበርካታ ሰውና ንብረት እልቂት ምክንያት ሲሆን ቆይቷል። ለሰብአዊ መብታቸው ለቆሙ ስርዓቱን ለመቃወም ለሞከሩ ዜጎችም አሸባሪው ህወሓት በሰይጣናዊና አረመኔያዊ በትሩ ከጥቶ የሀገሪቷ ዋልታና መከታ የሆኑ የተማሩ ልጆቿን ደመከልብ አድርጎ አስቀርቷል። በህዝብ ትግል ከስልጣን በተባረረ ማግስት የኢትዮጵያ ጠላት በሆኑ ከውስጥና ከውጭ ኃይሎች ጋር በማበር ኢትዮጵያን ለማፍረስ መረው ሴራ ጥቅምት 24 2013 ዓ.ም ሁለት አስርት ዓመታት ሲጠብቀው በኖረው የመከላከያ ሰራዊት አባላት ላይ ይፋዊ ክደት ፈጽሟል። በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ፊቱን ወደ ውጭ አዙሮ ወገኔ ላለው ኃይል ጀርባውን ሰጥቶ በተኛበት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበት ቁርና ሐሩር ሳይበግረው በጉልበትና በገንዘቡ የትግራይን ህዝብ ሲያገለግል የቆየውን መከላከያ ሰራዊት ያለ ርህራሄ ከገደለ በኋላ ለአፈር እንኳን ሳስቶ ስጋውን ላሞራ ጥሎ አስነዋሪ ተግባሩን አሳይቷል። ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛው ፈንድቶ የአሞራና የጅብ ስሳይ ነው የሆነው። የኢትዮጵያ መንግስትና ህዝብም አሸባሪ ቡድኑ እየፈጸመ ያለውን ክደት ለመቀልበስና የሀገር ህልውናን ለመጠበቅ ህግን የማስከበር እርምጃ በቡድኑ ላይ ወስዷል። ነገር ግን እኔ ከሞትኩ ሰርዶ አይብቀል ያለው ቡድኑ የትግራይ ህዝብ ከህፃን እስከ አረጋውያን ከፊት በማሰለፍ በሞት ሽረት ትግል ለበርካታ ንጹሃን ዜጎች ሞትና አልፈት ምክንያት ሆኗል። በንጹሃን ዜጎችም አረመኔያዊ በትሩን በማሳረፍ በማይካድራ በጋሊኮማና በጭና ታሪክ የማይረሳውን የኢትዮጵያን ጠላትነቱን አስመስክሯል። አሸባሪው ቡድኑም በጀግናው የኢትዮጵያ መከላከያ ሰራዊትና በአፋርና በአማራ ህዝብ ክንድ ቅጣቱን እያገኘ ይገኛል። ከአንድ ዓመት በፊት በሰሜን ህዝብ በኢትዮጵያ መከላከያ ሰራዊት ላይ አሸባሪው ቡድን የፈጸመውን ክህደት ለማስታወስ ጥቅምት 24 2014 ዓ.ም አረሳውም እኔም የኢትዮጵያ ሰራዊት ነኝ በሚል መሪ ቃል መላው ኢትዮጵያዊ አንድ ላይ በመሆን 45 ሰከንዶች አስቦት እንዲቆይ ተወስኗል። በእለቱ የደም ልገሳን ጨምሮ የሻማ ማብራት መርሃ ግብርም እንደሚካሄድ ይጠበቃል። አሸባሪው ቡድኑ ሀገር ለማፍረስ የጠነሰሰውን ሴራ እስከ መጨረሻው ለማክሸፍ የኢትዮጵያን ህዝብ አንድነቱን አጠናክሮ ሊቀጥል ይገባል። ከሱ በፊት ሀገርን አስቀድመው 20 ዓመታትን በቀበሮ ጉድጓድ አሳልፏል። የሰሜን ዕዝ መከላከያ ሰራዊት አባላት የዙ አባላት ከሰላም ማስከበሩ ባሻገር እንደ ወትሮ ሁሉ ጥቅምት 24 2013 ዓ.ም የትግራይን አርሶ አደር ሰብል ሲሰበስብ ያንበጣ መንጋም በማባረር ህዝባዊ ኃላፊነቱን ሲወጣ ውሏል። ነገር ግን ይህ ቀን በስራው ለደከመው ሰራዊት ጥሩ ቀን አልነበረም። ይልቁንም የሰራዊቱ ደግነትና ህዝባዊነት ግድ ያልሰጠው አሸባሪው የህወሓት ቡድን ጥቅምት 24 2013 ሌሊት በተኛበት ዘግናኝ ጭፍጨፋን በማድረግ የሀገር ክደቱን በይፋ አስመሰከረም። የህወሓት አፈቀላጤውና በህግ ማስከበር ዘመቻው የተደመሰሰው ሴኮቱሪ ጌታቸው በሰራዊቱ አባላት ላይ መብረቃዊ ጥቃት ፈጽመናል ሲሉ ያለ ሀፍረት በኩራት
የሀገር ክደታቸውን ተናገሩ። መብረቃዊ የሚባል ጥቃት በማድረስ በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። የሽብር ቡድኑ ህወሓት ወታደራዊ መሪው ጻድቃን ገብረተንሳይ በመከላከያ ውስጥ የነበሩ ሀገርን የካዱ የሽብር ቡድኑን አቅም ተጠቅመን የሀገር ክህደቱን ፈጽመናል ብለዋል። ክፍለ ጦሮች ሲመሩ የነበሩ ጠንካራ የሰራዊት አባላት እና የትግራይ ልዩ ኃይል በጋራ ሆነው ባደረጉት ኦፕሬሽን ያ ስራ እንዲሰራ ተደረገ። ይሄ ስራ የትግራይ መንግስት ያን ያደረገው ነገር ያለውን ኃይል አስተባብሮ ራሱን ለመከላከል የሚያስችል ቁመና ለመፍጠር እርምጃ መውሰድ ነው። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ከሀገር ይልቅ የግል ጥቅሙ ግድ የሚለው ሽብርተኛው የህወሓት ቡድን በመንግስት የተደረገለትን ተደጋጋሚ የሰላም ጥሪ ወደ ጎን በመተው ጦርነትን እንዳማራጭ መጠቀሙን ተናግሯል። ጦርነቱ የጀመሩት እነሱ ናቸው። የሰላም ጥሪ የተደረገ ለውጡን እንዴት አድርገን ሃንድል እናርገው እንያዘው ተብሎ የሰላም ጥሪ ተደርጎላቸዋል በለውጥ አራማጆቹ ያን ጊዜ ማለት ነው። እነሱ ግን ፈሩ። ወደ ድርድር ለመግባት አልፈለጉም። ለውጡን ስላልፈለጉት ነው። ምክንያቱም ለውጡ ከሰማይ ነው ያወረዳቸው። የስልጣናቸው መረን ልቅ ነበር። የሀብታቸው ክምችት በጣም ብዙ ነበር። ከዛ ክምችት ወርደው እንደማንም ሰው እንደማንም ኢትዮጵያዊ ለመኖር አልቻሉም፣ አልፈለጉም። እዛ ሄደው መሽገው ወደ ነበርንበት መመለስ አለብን። አሁን የሳቱት ነገር እነዚህ ሰዎች ምንድነው? እግረ መንገዳቸውን ቢሰሙኝ ጥሩ ነው። 27 ዓመት የኢትዮጵያ ህዝብን ሲገዙ ህዝቡ ምን አይነት ፍዳ እንዳየ ምን አይነት ችግር እንዳለፈ አያውቁትም። ህዝቡ ምንኛ እንደሚጠላቸው አያውቁትም። የትግራይ ህዝብ ጭምር ምንኛ እንደሚጠላቸው አያውቁትም። እንዴት ብትለኝ ዶክተር አብይ መቀሌ በሄዱበት ጊዜ የነበረ አቀባበል ያን የመጀመሪያው አበባ በአበባ ነበር፣ እልል እያለ ነበር። ለውጥ ስለፈለገ እነዛን ስላልፈለጋቸው ይሄ ስተውታል። ኮንቴክስት ማለት የግጭቱን አነሳስ እና አውድ በአጠቃላይ ምን ይመስል እንደነበረ ባጠና ነው በመረመር ነው በጋራ በሰበሰብ ነው ማረጃ መሰረት ቅደም ተከተሉን እናስቀምጣለን እና ከዛ ውስጥ አንደኛው ጥቅምት 24 ነው በኢትዮጵያ ወይም በፈረንጅ አቆጣጠር ኖቬምበር 3 ቀን የትግራይ ኃይሎች በሰሜን እዝ ላይ የፈጸሙት ጥቃት መሆኑን በሪፖርቱ ላይ በአረጋግጠን አስቀምጠናል። የሰሜን እዝ አባላት ላይ የተፈጸመውን ጭፍጨፋ አንደኛ ዓመት አረሳውም እኔም የኢትዮጵያ ሰራዊት ነኝ በሚል መሪ ሐሳብ ታስቦ ውሏል። ኢትዮጵያዊነት ለአህጉረ አፍሪካ የጥቁር ህዝቦች የነጻነት ፋና ወጊ የአሸናፊነት መገለጫ ነው። ይህ ታሪክ የተጻፈው ደግሞ በአድዋ፣ መተማ፣ ወልወልና በሌሎችም የተጋድሎ ታሪኮች በሰለጠነ የሰው ኃይልና ዘመናዊ የጦር መሳሪያን ታጥቀው የመጡትን ወራሪዎች ያልጠበቁትን የሽንፈት ጽዋ እንዲጎነጩ ባደረገ ጀግንነት ነው። ይህንን ከቀደሙት አያቶች የተወረሰ ጀግንነትን የተላበሰው የፌድሪ መከላከያ ሰራዊት በህገ መንግስቱ በተሰጠው ስልጣንና ተልእኮ መሰረት ሉዓላዊነትን ሲያስጠብቅ ኖሯል። ከኢፌድሪ መከላከያ ተልእኮዎች መካከልም ኢትዮጵያንና ህገ መንግስታዊ ስርዓቷን ከውጪ ወራሪ ኃይሎች፣ ሽብርተኞችና ከውስጥ ጸረ ሰላም ኃይሎች በአስተማማኝ ሁኔታ መከላከል የሀገሪቱን ሰላም እንዲጠበቅና የፍትህ ባሻገር አፍሪካውያን በገጠማቸው ችግር ሁሉ ቀድሞ በመድረስ ጋሻና መከታ ለመሆን ችሏል። ከሩዋንዳ እስከ ሶማሊያ በነበሩ የሰላም ማስከበር ተልእኮዎች ውስጥ የፈጸማቸው ጀብዶች ሁልጊዜም ሲወሱ ሲታወሱ ይኖራሉ። በዚህ የኢትዮጵያ አንድ መልክ በሆነ ሰራዊት ላይ ከሰሞኑ በህወሓት ቡድን በሰሜን እዝ መከላከያ ሰራዊት ላይ የተፈጸመው ጥቃት ግን ሰራዊቱ ላይ ብቻ ሳይሆን ኢትዮጵያ ላይ የተፈጸመ የሀገር ክደት ሆኖ በታሪክ ተመዝግቧል። በእያንዳንዷ ቀን ከህዝብ አስተሳሰብ ሳይወጣ እየሰራ ለነበረ ኃይል በተኛበት ገብተ መቀጥቀጥ
በየትኛው መስፈርት ቢሆን ተቀባይነት አለው ብሎ አይታሰብም። ልዩ ኃይሉን ከህዝብ በመነጠል በርካታ ካምፖችን ተቆጣጥረናል። ያሳፍራል። ተቆጣጥረናል ለማለት ራሱ በአገር ላይ ሆነ ያም ሆነ ግን በእኛ ላይ የወሰደው በሰራዊቱ አባላት ላይ የወሰደው ኢሰባዊ የሆነ ምን ኢትዮጵያዊ ነው ብለህ ለራሱ ለመግለጽ ይከብዳል። በስርዓት እኮ አልተቀበሩ። ይሄ ሰራዊት ለበርካታ ዓመታት እዚህ የኖረ ነው። ለዚህ ውለታችን ይሄ ይሆናል ብለን አስበን አናውቅም። የፌዴሪ መከላከያ ሰራዊት የኢትዮጵያ አንድ መልክ ነው። ትላንትም ዛሬም የህዝብ ነው። ይህንን በደል በፈጸመው ቡድን ላይ የተወሰደ ያለው እርምጃም ተጠናክሮ ቀጥሏል። አሁንም መቀበሪያውን አርቆ በጥልቀት እየቆፈረ ያለውን ኃይል ቀብረን ድል በማድረግ ኢትዮጵያን ቀና እናደርጋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር አብይ አህመድና የሀገር መከላከያ ሰራዊት ከፍተኛ መኮንኖች በተገኙበት የሰሜን እዝ ላይ ጥቃት የተፈጸመበት 1ኛ ዓመት መታሰቢያ ፕሮግራም ተካሂደዋል። ዕለቱ ቀያቸውንና ቤተሰባቸውን ጥለው ሀገራቸውን ከጥቃት ህዝባቸውን ከመከራ ሊታደጉ በሰሜን የሀገራችን ክፍል የተሰለፉ ወንድሞቻችንን በጭካኔ የተሰዉበት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዕለቱንም አንድ መሆናችንን በእኛ መስዋዕትነት የምትቀጥል ሀገር መሆኗን የምናሳይበት መሆን አለበትም ብለዋል። ጥቅምት 24 በትግራይ በግፍ የተገደሉ ወታደሮች ብቻ ሳይሆኑ ኢትዮጵያም በዕለቱ ተገላለች። የኢትዮጵያ ህዝቦችም በዕለቱ ተጨፍጭፈዋል። እኛ ዛሬ በህይወት ያለን እኔም ወታደር ነኝ የምንል የኢትዮጵያ ልጆች እኩይ ሐሳብ ይዘው ሀገራችንን ለማዋረድ ለመበተን ክብራችንን ለማውረድ የተነሱትን ኃይሎች በእጅ የማንል መሆናችንን አንድ መሆናችንን በእኛ መስዋዕትነት የምትቀጥል ሀገር መሆኗን ዳግም ቃል ኪዳን የምንገባበት ዕለት ነው። አሁንም መቀበሪያውን አርቆ በጥልቀት እየቆፈረ ያለውን ኃይል ቀብረን ኢትዮጵያን ቀና እናደርጋለንም ብለዋል። አሁን ደግሞ ይበልጡኑ ጉድጓድ በጥልቀት እየቆፈረ ይገኛል። ይህ በጥልቀት ቢቆፍረው ጉድጓድ ጠላት የሚቀበርበት እንጂ ኢትዮጵያ የምትፈርስበት አይሆን። ይህንን ጠላት በደማችን በአጥንታችን ቀብረን የኢትዮጵያን ክብር ቀና እናደርጋለን። የኢትዮጵያን ባንዲራ ቀና እናደርጋለን። የኢትዮጵያን ዘመን የማይረሳው ጠላቶች እናዋርዳለን እንጂ ኢትዮጵያ አትዋረድም። ኢትዮጵያን ለማዋረድ ኢትዮጵያን ዝቅ ለማድረግ ተገዝቶ የራሱ ሐሳብ የሌለው ባንዳ እየፈጸመብን ያለውን በደል እሱም ብቻ ሳይሆን ከጀርባ ሐሳብ ያሸከሙትን ጭምር በኢትዮጵያ አንድነት የምናሸንፍና የኢትዮጵያን ብልጽግና የምናረጋግጥ መሆኑን በእኛ መስዋዕትነት የምትቀጥል እንጂ የምትፈርስ ሀገር አለመሆኗን ዳግም ለዓለም የምናስመሰክርበት እድል አግኝተናል። እያንዳንዱ ዜጋ እኔም ወታደር ነኝ ብሎ ለሀገሩ ለአንድነትና ለነጻነት ሲል በማንኛውም መልኩ የበኩሉን አስተዋጽኦ ሊያበረክት እንደሚገባም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ተሞክረናል። አንድ ሆነን እኛም እንደ አባቶቻችን በመስዋዕትነት ኢትዮጵያን እናስቀጥላለን። ጠላቶቻችንን እንቀብራለን። ኢትዮጵያ ነጻ እስክትሆን፣ ኢትዮጵያ ሰላም እስክትሆን እያንዳንዱ ዜጋ እኔም የኢትዮጵያ ወታደር ነኝ ብሎ ይህን እኩይ ሀሳብ እያወገዘ እየኮነነ ከኢትዮጵያ መከላከያ ሰራዊት ጎን እየቆመ ጠላትን የሚያሳፍርበት ጊዜው አሁን ነው። መላ የሀገራችን ህዝቦች የሀገር መከላከያ ሰራዊት በቂ ደሞዝ ሳይከፈለው፣ በቂ ልብስ፣ በቂ ምግብ ሳይቀርብለት ራሱን እንደ ጧፍ ራሱን እንደ ሻማ አቅልጦ የሚጠብቃት ሀገር መሆኑን አውቀን እያንዳንዱ ወጣት መከላከያን ለማጠናከር በራሱ ፈቃድ እንዲመለመል፣ እያንዳንዱ ዜጋ ያለውን ትጥቅ ጥይት ለመከላከያ አስፈላጊ በሆነበት ሁሉ እንዲያቀርብ፣ ተባባሪ እንዲሆን፣ በውስጥም በውጭ ያሉ ኃይሎችን አንድ ከሆን መዋጋት ብቻ ሳይሆን መቆም ይበቃናል። መላው የኢትዮጵያ ህዝቦች በብሔር፣ በእምነት፣ በጾታ ሳንከፋፈል በአንድ ልብ በጋራ በመቆም ይህን ጠላት በቆፈረው ጉድጓድ ቀብረን የኢትዮጵያን ሰላምና አንድነት ለማረጋገጥ ኪዳን የምንገባበት ቀን ይሆናል። ኢትዮጵያ አትፈርስም። ኢትዮጵያ ትበለጽጋለች። ኢትዮጵያ የሚሞክሯትን ሁሉ
በልጆቿ ደምና አጥንት አሸንፋ ከነክብሯ ለዘላለም ትኖራለች። ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ በ45 ደቂቃ ውስጥ መከላከያ ውስጥ ከነበሩት አንዳንዴ በደንብ ጎልቶ አይወጣም። ክፍለ ጦሮች ሲመሩ የነበሩ ጠንካራ የሰራዊት አባላት እና የትግራይ ልዩ ኃይል በጋራ ሆነው ባደረጉት ኦፕሬሽን ያ ስራ እንዲሰራ ተደረገ። የትግራይ መንግስት ያኔ ያደረገው ነገር ያለውን ኃይል አስተባብሮ እርምጃ መውሰድ ነው። የሰሜን እዝን ከተባበሩት እጃችንን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። ጥቅምት 24 በትግራይ በግፍ የተገደሉ ወታደሮች ብቻ ሳይሆኑ ኢትዮጵያም በእለቱ ተገላለች። የኢትዮጵያ ሕዝቦችም በእለቱ ተጨፍጭፈዋል። እኛ ዛሬ በሕይወት ያለን እኔም ወታደር ነኝ የምንል የኢትዮጵያ ልጆች እኩይ ሐሳብ ይዘው ሀገራችንን ለማዋረድ፣ ለመበተን፣ ክብራችንን ለማውረድ የተነሱትን ኃይሎች በእጅ የማንል መሆናችንን አንድ መሆናችንን በእኛ መስዋዕትነት የምትቀጥል ሀገር መሆኗን ዳግም ቃል ኪዳን የምንገባበት ዕለት። አሸባሪው ትነግ በአማራ ክልል በከፈተ ወረራ ሽንፈትን እየተከናነበ ነው ሲል የአማራ ክልል መንግስት አስታወቀ። በሶስት አቅጣጫዎች ወረራ የከፈተው ትነግ በጀግናው ሰራዊት ዶግ አመድ እየተደረገ ነው ያሉት የክልሉ መንግስት ኮሚኒኬሽን ዋና ዳይሬክተር አቶ ግዛቸው ሙሉነህ ትነግን ከምድረ ገጽ ለማጥፋት ሁሉም ኢትዮጵያዊ በአንድነት እንዲነሳም ጠይቀዋል። አቢብ አለሜ ዝርዝሩን ይዟል። አሸባሪው የትህነግ ቡድን ተውተመከረ ሲሉት አልሰማም ብሎ የተሰጠውን የጥሞና ጊዜ እንደ መልካም ዕድል በመጠቀም ለዳግም ወረራ ተዘጋጅቶ መጣ። ቀድሞም ጠላቴ ብሎ በፈረጀው በአማራና በአፋር ህዝብ ላይ በሶስት አቅጣጫዎች ወረራና ጦርነት ከፍቷል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ በወቅታዊ ጉዳዮች ላይ በሰጡት ማብራሪያ አሸባሪው ትህነግ ከባድ ሽንፈትን እየተከናነበ ይገኛል ብሏል። ከመርሳም ወጣ ብሎ ዙሪያው ላይ ጭምር ውጊያ ሲደረግ ነው የነበረው። በተደረገው ኦፕሬሽን አሁን የመርሳን ሙሉ በሙሉ የተለቀቀበት ሁኔታ ነው ያለው። የጠላት ኃይል እየተመታ የሸሻ ያለበት ሁኔታ አለ። የሚረሸነው ተረሽኗል፣ የሚደመሰሰው ተደምስሷል። ቀሪው ደግሞ የሸሻ ያለበት ሁኔታ አለ። በአብዛኛው ደግሞ እጅ እየሰጠ ያለበት ሁኔታ አለ። በወልዳያም በተመሳሳይ ውጊያ አለ። በዚህ ደረጃ ጥሩ እንቅስቃሴ ነው፣ ድል እየተገኘ ነው ያለው። እዚህ ጨጨሆን ተሻግረን መቂት አካባቢ ደግሞ ከባድ ውጊያ ተደርጓል። በዚህም ከፍተኛ ኪሳራ ነው አሸባሪ ቡድን የደረሰበት። አሁን መቂት እየተለቀቀ ወደፊት እየሄደ ነው ያለው። በርካታ የቡድን መሳሪያዎች ተማርከዋል። ከዚህ ኃይል አመራሮች ጭምር የጁንታው አመራሮች ጭምር አዋጊዎች ጭምር እየተመቱ ያሉበት ሁኔታ ነው ያለው። የወያኔ አፈቀላጤዎች ጦርነቱን ህዝባዊ እናድርጋለን እያሉ ህዝቡን በግዴታ ወደ ጦርነት እየማገዱት ይገኛሉ ያሉት አቶ ግዛቸው ሙሉነህ የትግራይ ህዝብ ራሱን ከታሪካዊ ስህተት እንዲጠብቅም ጥሪ አቅርበዋል። በጣም ለህዝቡ ክብር ሰጠን ነው እየጠበቅን ያለ ነው። ይሄ ማጣፊያው ይጠፋል መጨረሻ ላይ ሄዶ ይሄ በዚህ አይነት መንገድ ምንሄድ ከሆነ አደገኛ ነው የሚሆነው ማለት ነው። ለትግራይ ህዝብ ሰው መጠንቀቅ አለበት፣ ራሱን ከዚህ ነፃ ማድረግ አለበት። አሸባሪን ቡድን ለይቶ ቢችል መታገል አለበት። ከዛ ውጪ ግን እንደፈለገ ዝመት ሲለው ሁሉ እየተነሳ የሚዘምትብን ከሆነ እውነትም ህዝባዊ ሆኖ የሚመጣ ከሆነ ምላሹ አደገኛ ይሆናል ማለት ነው።
ምላሹ አደገኛ ይሆናል። ከተራራ ጋር መጋጨት እንዳይሆን መጠንቀቅ ያስፈልጋል ማለት ነው። መላው የአማራ ህዝብ ወያኔ የከፈተበትን ወረራ ለአንዴና ለመጨረሻ ጊዜ ለመደምሰስ መነሳት እንዳለበትም አቶ ግዛቸው ጥሪ አቅርበዋል። የአማራ ህዝብ እየተቆጣ ነው ያለው፣ መቆጣትም አለበት። ምክንያት ደፍሮናል። ይሄ ኃይል እያዋረደን ነው ያለ፣ ክብራችንን ዝቅ ለማድረግ ነው እየሰራ ያለው። ለክብሩ የሚዋደቅ ህዝብ ነው ይሄ ህዝብ። ስለዚህ አሁን ከፍተኛ መነሳሳት አለ። የሚማረከውን መማረክ ያስፈልጋል። እጁን በሰላም የሚሰጠውን እጁን አልሰጥም ያለውን ደግሞ መጥረግ አለበት። በየሰፈሩ ግልጽ ትእዛዝ ነው ይሄ። መጥረግ አለበት። እንዲህ አይነቱ ኃይል አይጠቅምም። ስለማይጠቅም ማለት ምን ደራድረው የለም። ከቀዬ ወደ ኋላ የሸሸ የኛ አካባቢ ሰው ካለ ወደ ቀዬው መመለስ መቻል አለበት። ወደ ቀዬው ተመልሶ ይሄን ትግል ትንቅንቅ ማድረግ አለበት። ተዋርደን ልንቀጥል አንችልም። ክብራችንን ልንሸጥ አይገባንም።